በተለያየ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊካሄድ ነው ተብሏል። ከዘመነ ካሴ እስከ ጃልመሮ ድረስ ይገናኙበታል የተባለው መድረክ በወፍ በረር እናስደምጣችኋለን። ከዚህ ውጪ ኦነግ ሸኔ ሌሊቱን በወረራ ያጠቃት ከተማ ባለስልጣናትና ባለሀብቶችም ጭምር ተገድለዋል ተብሏል። ጉዳዩን በስፋት እንመለስበታለን። ድንቅ ወጣቶችን ስለነጠቀው የሐዋሳ መኪና አደጋም የምንላችሁ ይኖራል። በጦሩ ላይ የተላለፈው ግዙፍ ማዕቀብ ይፋ ሆኗል። የጥንቅራችን ላይኛው ትኩረት ነው። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን ባያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩም። ወደ ቀዳሚ ጉዳያችን አመራን። ኦነግ ሸኔ ሌሊቱን በወረራ ያጠቃት ከተማ ባለስልጣናት ጭምር ተገድለዋል ተብሏል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ሕይወትና በንብረት ላይ ጉዳት ማድረሳቸውን የወረዳው ፖሊስ ጽሕፈት ቤት አዛዥና ነዋሪዎች ተናግረዋል። የቡለን ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ባቤ እንደተናገሩት ዛሬ ጠዋት ወደ ከተማው ዘልቀው የገቡት ጽንፈኛ ያሏቸው ታጣቂዎች በሰው ሕይወትና በንብረት ላይ ከባድ የሚባል ጉዳት ማድረሳቸውን ተናግረዋል። ኮማንደሩ አክሎም የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር መግለጽ ስለሚያስቸግር ገና እያጣራን ነው ብለዋል። ቃላቸውን የሰጡ ነዋሪዎች ጥቃቱን የሸኔ ታጣቂዎች ናቸው የፈጸሙት ብለዋል። በቡለን ከተማ የቴሌ መስሪያ ቤት ከሚገኝበት ጎን ቤታቸው እንደሆነ የገለጹና በቀዳዳ ሲመለከቱ እንደነበሩ የገለጹ አስተያየት ሰጪም ልክ ከማለዳው 12 ሰዓት ላይ ከተማ በተኩስ ተናወጠ ይሉና ከዛም ጸጉራቸውን ሹሩባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማው ገቡ። በከተማው መስቀለኛ መንገድ መበታተን ጀመሩ። የታጣቂዎች ቁጥርም ብዙ እንደነበር ጠቅሷል። ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበር። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያ፣ አድማ በታኝ ፖሊሶች ወዳለበት ካምፕ፣ ቴሌ፣ ባንክ፣ ሞባይል ቤቶች እየተኮሱ ነው ሄዱት ሲሉ ገልጿል። በተፈጸመው ጥቃት ጸጥታ ኃይሎች ሕይወት ማለፉን ጠቁመው ወደ ቴሌ ሄዱ ታጣቂዎችን ቢሮ ውስጥ ያሉ ኮምፒውተሮችና ሌሎች ቁሳቁሶችን አውጥተው እንደወሰዱ ገልጿል። ታጣቂዎቹ በጣም ብዙ ከመሆናቸው የተነሳ አንድ ታጣቂ ለአንድ ቤት የተመደበ ነው የሚመስለው። ከዛም የባንክ ቤቱን ስራ አስኪያጅ ከቤቱ አስመጥተው ቢሮውን አስከፍተው ዘርፈውታል። የግለሰብ የሞባይል ሱቆችን፣ ወርቅ ቤቶችን፣ ልብስ ቤቶችን ከፍተው በመግባት ሁሉንም ዘርፈዋል ሲሉ ተናግረዋል። ታጣቂዎቹ የሚዘርፉት በጣም ተረጋግተው ነው፣ ወንጀል ፈጻሚ አይመስሉም ያሉት የዓይን እማኙ የዘረፉትን ሰብስበው በኤፌሰር መኪና ጭነው ነው የወሰዱት ብለዋል። ከዚህ በተጨማሪ ሞተር ብስክሌት ያላቸውን ሰዎች በመጥራት የሞተር ቁልፍ አምጣ ብለው በማዳበሪያው ሰብስበው የዘረፉት ንብረት በሞተር ራሳቸው እያሽከረከሩ ነው ይዘውት የሄዱት። ከታጣቂዎች መካከል አንዳንዶቹ የከተማውን ባለሀብት ስም እየጠሩ ውጣ ሲሉ ሰምቻለሁ ሲሉ እኛ ዓይን እማኝ ተናግረዋል። ከ4 ሰዓት በኋላ ተኩሱ ጋብ ሲል ሁሉም ከየቤቱ እየወጣ በየቦታው የሞተውንና የቆሰለው መሰብሰብ ጀመርን። የቆሰሉትን ወደ ሆስፒታል ወስደናል። የሞቱት ከ10 በላይ ይሆናሉ። ከነዚህ ውስጥ አንድ አመራር፣ አንድ ባለሀብት፣ አንድ ወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዛ በተጨማሪ ፖሊሶች ሞተዋል ሲሉ ለቲክቫ ተናግረዋል። እኛ የከተማው ነዋሪ ከሳምንት በፊት ጀምሮ ሸኔ እንደሚገባ ወሬ በከተማው ሲናፈስ ነበር። ነገር ግን አሉባልታ ነው ዝም በሉ እያሉ የሚያስተባብሉም ነበሩ ሲሉ አስታውሰዋል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት በፌስቡክ ገጹ ትናንት ማምሻውን ባወጣው መረጃ ጽንፈኛ ሲል የጠራው ቡድን ግንቦት 29 ቀን 2017 ዓ.ም ወደ ከተማ በመግባት በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ንግድ ባንክ፣ በመንግስት ተቋማት ላይ ጉዳት ማድረስ፣ የዝርፊያና የሰው ሕይወት ማጥፋት ድርጊቶች መፈጸሙን የወረዳው አስተዳዳሪ ነመራ ማሩን ጠቅሶ ገልጿል። በተለያየ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊካሄድ ነው ተባለ። በአገሪቱ በተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸሙ ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይታወቁ ፖለቲከኞችን ጨምሮ መቶ ሺዎችን ያሳተፈ የበይነ መድረክ መዘጋጀቱ ተነግሯል። በዚህ ለመጀመሪያ ጊዜ በበይነ መረብ ይካሄዳል በተባለ ዝግጅት በተለያየ ቦታ የሚገኙ የፖለቲካ መሪዎች ለመጀመሪያ ጊዜ አንድ ላይ ቀርበው መንግስት በየአካባቢው ከፍቷል ያሏቸውን ግጭቶችን ጨምሮ የጦርነት ዝግጅት እንዲያቆም ለመቃወም ቀጠሮ መያዛቸውን የዝግጅቱ አስተባባሪዎች አሳውቀዋል። ጦርነትን ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ ማቅረብ የፕሮግራሙ ዓላማ እንደሆነ የተነገረለት የመድረክ ዛሬ ቅዳሜ ግንቦት 30 ቀን 2017 ዓ.ም ከምሽት 11 ሰዓት ጀምሮ ለማካሄድ ቀጠሮ ተይዟል። ዝግጅቱ በተለያዩ ሚዲያ አማራጮች ስለሚሰራጭ ህዝቡ በቀጥታ እንዲከታተል አዘጋጆቹ ጥሪ አስተላልፈዋል።
ድንቅ ወጣቶችን የተጠቀው የሐዋሳ መኪና አደጋ። ፖሊስ በድንገተኛ የትራፊክ አደጋ ሐዋሳ 2 ወጣቶችን አታለች ብለዋል። በሐዋሳ ከተማ አስተዳደር ትናንት ሌሊት በደረሰ የትራፊክ አደጋ 2 ወጣቶች ሕይወት ወዲያውኑ ሲያልፍ አንድ ሰው ላይ ከባድ ጉዳት መድረሱን የሲዳማ ክልል ፖሊስ ኮሚሽን የትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ኢንስፔክተር ዳንኤል ሳንኩራ ለቲክቫ ኢትዮጵያ ተናግረዋል። አደጋው የደረሰው ትናንት ከሌሊቱ 6:40 ገደማ በሐዋሳ ከተማ መናኸሪያ ክፍለ ከተማ በተለምዶ ዳኢቴ ተብሎ የሚጠራው አካባቢ ነው። ከአዲስ አበባ ሞያሌ ሀገር አቋራጭ መንገድ ከዲላ መስመር ግንድ ጭኖ ሲመጣ የነበረ የሰሌዳ ቁጥሩ ኮድ 3A19972 አዲስ አበባ የሆነ ኤፍኤስአር መኪና ከሐዋሳ ዓለም አቀፍ ስታዲየም በኩል አቋርጦ ሲወጣ ከነበረ ሞተር ብስክሌት ጋር በመጋጨቱ አደጋው መድረሱን ኢንስፔክተር ዳንኤል ገልጸዋል። የመኪናው አሽከርካሪ ለጊዜው ከአካባቢ መሰወሩን የገለጹት ኢንስፔክተሩ ማሾቹ 2 ወጣቶች በሐዋሳ ከተማ ባላቸው በጎ እንቅስቃሴ ታዋቂና ትጉህ ህብረተሰቡም የሚወዳቸው እንደነበሩ አስረድተዋል። የመረጃ ጥንቅራችን እንደቀጠለ ነው። በአሜሪካና የጉዞ እገዳ በተጣለባቸው የአፍሪካ አገራት መካከል ምክክር እንዲደረግ የአፍሪካ ህብረት ጥሪ ያቀረበ። የአፍሪካ ህብረት ኮሚሽን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ከጣሉባቸው የአፍሪካ አገራት ጋር ገንቢ ውይይት እንዲደረግ ዩናይትድ ስቴትስ አሜሪካን ትናንት ጠይቋል። የአፍሪካ ህብረት በይፋ ድረገጹ ላይ ባወጣው መግለጫ የአፍሪካ ህብረት ኮሚሽን የአሜሪካ አስተዳደር የበለጠ የምክክር አካሄድ እንዲከተልና ከሚመለከታቸው ሀገራት ጋር ገንቢ ውይይት እንዲያደርጉ በአክብሮት ጠይቋል ሲል አስታውቋል። ዩናይትድ ስቴትስ በኮንጎ ሪፐብሊክ፣ ቻድ፣ ኤርትራ፣ ኢኳቶሪያል ጊኒ፣ ሊቢያ፣ ሱዳንና ሶማሊያ ላይ የጉዞ እገዳ ጥላለች። በብሩንዲ፣ ሴራሊዮንና ቶጎ ላይ ደግሞ ከፊል የጉዞ ገደቦች ተጥሏል። የጉዞ እገዳው በዝርዝር ውስጥ በተካተቱ ሀገራት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልና እገዳው በአሜሪካና አፍሪካ መካከል ያለው ግንኙነት ላይ ጉዳት ሊያመጣ ይችላል ሲልም የአፍሪካ ህብረት አመልክቷል። አሜሪካ በሱዳን መንግስት ላይ የጣለችው ማዕቀብ ከትናንት ጀምሮ ተግባራዊ ሆነ። አሜሪካ በሱዳን ወታደራዊ መራሽ መንግስት ላይ የጣለችው የኢኮኖሚ ማዕቀብ ምንም እንኳን የሱዳን መንግስት ቢቃወመውም ትናንት ተግባራዊ ሆኗል። ከሁለት ሳምንት በፊት የአሜሪካ ውጭ ጉዳይ ሚኒስቴር በሱዳን ግጭት የኬሚካል ጦር መሳሪያ ተጠቅሟል በተባለው የአገሪቱ መንግስት ላይ ማዕቀብ እንደሚጥል አስታውቆ ነበር። ማዕቀቡ ግንቦት 29 ቀን 2017 ዓ.ም ጀምሮ ተግባራዊ ሆኗል ተብሏል። የሱዳን መንግስት ማዕቀቡን የፖለቲካ ስም ማጥፋት ሲል አጣጥሎታል። ይሁን እንጂ የጦር ሰራዊት የተከለከለውን የኬሚካል ጦር መሳሪያ መጠቀም አለመጠቀሙን እንደሚመረምር የሱዳን መንግስት ተናግሯል። በጄኔራል መሐመድ ሐምዳን ዳጋሎ የሚመራው ተፋላሚ ፈጥኖ ደራሽ ድጋፍ ሰጪ ኃይል RSF በኩሉ ሰራዊቱ በ11 አካባቢዎች የኬሚካል ጦር መሳሪያ መጠቀሙና የተከለከሉ መሳሪያዎችን በኦምዱርማን ከተማ መጋዘኖች እያከማቸ መሆኑን ማስረጃ አለኝ ብለዋል። ተፋላሚ ኃይሉ የተባበሩት መንግስታት የኬሚካል ጦር መሳሪያ አጠቃቀምን ክስ እንዲያጣራም አሳስቧል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።